ቢስሚላህ እኔ በየሳምንቱ ማለት ነው የአርሰናል እንኳን እንዳለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላህ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው አርሰናል ይላል። ገባህ አይደል? ይገባ ወይ ስለ ጨዋታው ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። አረግራ ታጋውን ኮርና ስንል ኦንጎል ስንል ኮርና የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። ይችላል አርሰናል ይችላል። የምር ነው የምላችሁ፣ ግን አንድ ቀን ይደፉናል። እኔ እቺ 2-1 1-0 ውጤት በስመ አብ ወመንፈስ ቅዱስ እንዴት ነው የምታስጠላው? በመድኃኒዓለም የሆነ ልክ 2-0 እየመራን በቃ ተረጋጋው ምናምን ብዬ ቁጭ እያየው ከማይገባ ኳስ በቃ ለቅ ክሬት አደረጉና ቀረቀሩልን። አሪፍ ጎል ነው ያገባው፣ አታስዋሹም። ከዛ ግን አርሰናል የሆነ ሰዓት ላይ ሞመንተሙ ጠፋበት። ብራይተኖች ትንሽ መጫን ጀመሩ። ከዛ ማን ገባልህ ወገኔ? ቢጋቢ የሆነ ልጅ እንዴት ደስ ነው የሚለው በእናታችሁ። ይሁን አረጋጋው እኮ የተከላካይ ክፍሉን። ኧረ ናፍቆን ነበር፣ የምር ነው የምላችሁ ናፍቆን ነበር። በተለይ ደግሞ አሁን ከጨዋታው በፊት ማን ነው ቲምበርና ካሊፊዮሪ ተጎድተው ከጨዋታው ውጭ ስለነበሩ እሱ መምጣቱ አንድ ስናጣ አንድ ሲመጣ እንደዛ እኔ ፉል ስኳድ ሆኖ አርሰናልን ማየት ናፍቆኛል። የምር ነው የምላችሁ። እንኳን ደስ ያላችሁ። የሲቲ ደስታ ከአንድ ሰዓት አልዘለለችም። መሪነቱን ተረክመናል። እንደገና ማክሰኞ ደግሞ እንደገና ማን ነው ቪላ አርሰናል ኤምሬት ላይ አምጥተን እንወቅጠዋለን። ብቻ ይመቻችሁ የአርሰናል ፋሚሊዎች። በጣም ነው ደስ ያለኝ ዛሬ። ስለ ጨዋታው ትንተና ደግሞ ዛሬ እስኪ አረፍን በላይ የቼልሲን ጨዋታ ምናምን እና ነገ በሰፊው ምን እንዳስተዋልኩኝ እነግራችኋለሁ። አርሰናል ይላል ይሄን ቃል አርሰናል የሲቲ ጫና እጅን ታክል ልክ ነጥፍ ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሆንክ ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። ቃልኩ አለቀ ጀሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ እኔ አርሰናል ይገርምኛል እኮ ይሁን ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ያስቆጥር ያሸንፋል። አርሰናል ማለት ይሄ ነው። በቃ ጀሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው ጀሞ ይሄ አመት ያርሰናል ነው ጀሞ አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብቶ ኦንጎል ኤፍሲ ባካቲ ተገን ስትሬስ ኤፍሲ ይላል 3 ነጥብ ኤፍሲ እቺን አትርሷት። የፈለጋችሁትን ስም አርጉልን ከ3 ነጥብ ኤፍሲ ጋር ማለት ስለማይቀርማ ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት የአርሰናል ደጋፊዎች አላስደሰተህም ወይ? ሴት ፒስ እንድንወዳረጉ ኦንጎል እንድንወዳረጉ እናገኘዋለና ገባር ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ። ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ? እንዴት ነሽ? ታሪክ እየሰበር ነው በኦንጎል ራሱ ማለት ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው፣ አንዱን በሴት ፒስ ያሸነፍ ነው። እንችላለን ማን ሴት ፒስ ኤፍሲ ኦንጎል ኤፍሲ 3 ፖይንት ኤፍሲ ግባ እናውጣው። ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማን ገባ። ራያ ማለት ራሱ እኮ በቃ አይደብረውም። አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ ገባ አይደል? እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናት እንድትችሉ እኔ የሚያስጨንቀኝ ማንሲቲ አይደለም። እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ነው ገባሱ። ስለዛ ጂ ፓወር ሜሽን አድርጉልኝ። አብረን መስራት አለብን። we are the gunners come on ጄሱስ ትችላለህ ነው የምልህ። በቃ ትችላለህ። ምን አይነት ጨዋታ ነው መጫወት ያለብን? ጄሱስና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል ገባል። ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል። ትሮሳርድና ሳካ ጠቅ ያደርጋሉ ማለት ኦዲጋርድ ዛሬ ምርጥ ነበርሽ። በአንቺ ጎል ነው ነገሮች ራሱ የተበረገዱት ከባችሁ አይደል? ከዛ ኦንጎሉ ግዴታ ነው። የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ። አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ? አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ።
ድጋሚ ወደ አንደኝነታችን ተመልሰናል ይላል። ኧረ ይሄ መድፍ ምን ይሻለናል ጎበዝ? ኧረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች፣ ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦን ጎል ነው የሚባለው? አሁን በምን ሆነሽ የምታበሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦን ጎል? አናዘርባ ነው ኦን ጎል። ምን አባት አመጣለህ አንተበት? ምን አባት ድጋሚ ወል ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። እኔ አይመቸኝም፣ በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴኔን ተመልሶልኛል። አባቴ በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በምናውቀው ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ፣ ሰላም ነው ነው። በቃ ዘና ያለ ሳምንት ነው የምናሳልፈው፣ ዘና ቀብረር ያለ። ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ። ወደ ቢገባ ኖሮ እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈትል ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ ምቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት። በቃ ዝም ምንም በቃ ስለዚህ እንዳታወራ። ቡድን እያሸነፈ ማለት ነው መተል ሰክሰኝ እንዳትሞክር በቃ ጀማ። ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋል መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክለር ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻል? አረ ትችላለህ አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። የመራ ቢመስል ለትንሽ ደቂቃ ቦታ ትለቃለህ። በጩኸት በሲቃ በለው ምድረ ቅሪ ይላሁላ ማለት ነው። የሽግግር ጊዜ አብቅቷል። እዚህ ጋር ለትንሽ ጊዜ ቢሆን ስልጣን ምን እንደሚመስል አንደኛ ደረጃ ምን እንደሚመስል አሳይተን ነበረ። the time is no up bro። ቦታውን ልቀቅ። መድፈኞቹ we are top of the league ይመቸን ነው ማለት ምድረ ቅሪ ይላሁላ። አርሰናል አሸንፏል። ኦን ጎል አጌን ምንም አታመጡም። ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርጋለና ራሳችሁ ላይ ተከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም። ማንንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርን ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴፍ ነው ሜንቴ እንዴት አርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው። በጣም ነው የምትችለው። እግዚአብሔርን እኔ በጣም ነው የምትመቸኝ ማለት ነው። ተቀይሮ ገብቶ ማርቲኔሊ ኩክ አደረጋቸው። ማን ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣው ጫዋለሁ ታያላችሁ። ይሄን ቪዲዮ እንዳረሱትሽ ሴቭ አድርጉት። ይሄን ቪዲዮ እንዳረሱት አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን። ወንደሽ ከተደፋሽ ብረጥሽ አይቅባሽ ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማያመጣብኝ ጉድ እኮ የለም እኮ ኮርና ሴት ቢስና መስራውን ደግሞ ኦንጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጮቱት ይሙት። አራሳችሁ አቃችሁ አትግደሉ ወይ ንገሩን። እሺ ይለኛል። አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው? እምላችሁ ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንዳፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእነዚህ አይነት ባክፎር ራይስን
ሂንካፔና ሳሊባን አጣምረ ከዛ ላይ ዊስኪል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ፣ ኮስተር ያለው ቡድን ናፈቀኝ እኮ ማለት ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ። ማንኛውም አሸንፈናል፣ ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ከላይ ምን ይላል አንብብልኛ። እሱን ስትገረፍ ታወራዋለህ። ሼር አድርጉ፣ ኮፒል፣ ፎሎ፣ ላይክ። አረ ምንድን ነው ጀማው? እኔ ደስ ብሎኝ እዚህ ማለት ነው ቪዲዮ አርሲዬ ምናምን አሸንፏል ብዬ ቪዲዮ ስራ ቫይራል ወፍ። አረ ምንድን ነው ጀማው? አረ ሲዱ ከ50 በላይ እንኳን ይታይ እኮ ከ50 ሺህ በላይ እግዚአብሔርን በደንብ ኮፒ ሼር ሪፖስት አድርጉት እኮ። አሸነፈናል። ምድረ ቋጣሪ ገብተተኛ ቀደም ሁለተኛ ምናምን ስትንጫጫ የነበር ኦንጎል ምናምን የምትል ደግሞ አንዳንድ አይመለከትም በምንም ይሁን ገብቷል አይደለ? ሴት ፒሳል አይመለከተንም በኦንጎል ደስ ባለ ነገር በል። እኛ 3 ነጥብ አግኝተን ዘንድሮ ሻምፒዮን ነው እንጂ በምንም አይመለከትም። ለማንኛውም እንችላለን። በደንብ ሼር ኮፒ ሪፖስት አድርጉ። ገባ እናውጣው ቢጋቢ ተመለሷል ይላል። ኃጢአት ነው፣ ማሸነፍ ነው። የማርቲን ኦዴጋርድ አድናቂዎች ዛሬ ኮሜንቴን በማርቲን ኦዴጋርድ ለማጨናነቅ ተዘጋጅቷቸዋል። አንድ ነገር ግን ሰጀስት አድርጋችሁ እግር ኳስን ስትመለከቱ ቶሎ ለማድነቅ፣ ቶሎ ለመተቸት፣ ቶሎ ለመደሰትና ቶሎ ለመከፋት አይነት የእግር ኳስ እይታ አይኖራችሁ። ማርቲን ኦዴጋርድ ዛሬ ቆንጆ ነበር። ሁሌ እንደዚህ መጫወት አለበት። ዲፓርቱ ላይ አግኝቶ የሚጠቀምበት አጠቃቀም በጣም ያስገርመኛል ብያችሁ ነበር አይደለ? ዛሬ እንደዚህ ነው ማድረግ ያለበት። ሌላ ጊዜም እዚህች ቦታ ላይ ሲያገኝ እንደዚህ ነው ስኮር ማድረግ ያለበት። ኳሶቹ ወደፊት ነበሩ። ማርቲን ኦዴጋርድ በጣም አስገራሚ ድንቅ ሆኖ ነው ያመሻው። ማርቲን ኦዴጋርድ ሁሌ እንደዚህ መሆን አለበት። ሁሌ እንኳን ባይሆን አበዛኛውን ጊዜ ጌም እመርጥለታለሁ ብያችኋለሁ። ከመመርጥላችሁ ጌሞች አንዱ ደግሞ ኤሚሬትስ ላይ እንደዚህ አይነት ጌም ቆንጆ ነበር። ኦዴጋርድ አንዳንድ ፊልሞች ተመልክታችኋል። ዳይሬክተር፣ ፕሮዲሰር፣ ረዳት ዳይሬክተር፣ አክተር፣ ካሜራማን ራሱን እየቀረጸ ራሱ የሚታውን ሰው ሊኖር ይችላል። ያ ማለት ዴክላን ራይስ ነው። ዛሬ ሌላ ሚና ነበር የተሰጠው በቀኝ ፉልባክ ላይ ማለት ግን ማለት ነው የሚገርም በቃ ተወጥቶታል ቦታውን። ይሄ ልጅ ግን ማረፍ አለበት። ኢቨን ጸጉሩን እንኳን የሚያስተካክልበት ጊዜ እያገኘ አይደለም። አይ ቲንክ ሊያስይዘው እያሰበ ነው። ከዚህ በኋላ ይቆረጧል ብዬ አላስብም፣ ግን ማረፍ አለበት ራይስ በጣም ስፔሻሊ ደግሞ ከዚህ በኋላ በጥቂት ቀናቶች ውስጥ ብዙ ጨዋታ ነው ያለው። ዲክላን ራይስ ዛሬ የተሰጠን ሚና በአግባቡ ነው የተወጣው። ጨዋታው ያን ያክል አስጨናቂ አልነበረም። ለምን በዚህ መልኩ ሊቀጥል እንደፈለገ አልገባኝም። ሚኬል አርቴታ ጨዋታውን 4-0 5-0 ማሸነፍ ነበረበት። እኔ የምለው ቡካዮ ሳካ ምንድን ነው ለምንድን ነው የማይቀየረው? እንዴ የምሬ ነው የምላችሁ። ቡካዮ ሳካ ዛሬ አሁን ትሮሳርድ ከሚወጣ ቡካዮ ሳካ እስከ 80 ደቂቃ ድረስ ይበቃው ነበር። ኑኔ ማዱኬ ያል ምን አድርጎት ነው ሰውየው? ለምንድን ነው 5 ደቂቃ የማያገኘው? ኑኔ ማዱኬ ዛሬ ቡካዮ ሳካ ለኔ ጥሩ አልነበረም። ሌላው ጋብሪኤል ማጋሌዝ አርሰናል 2-1 እየተመራ በጣም ጫና ባለበት ሰዓት ተቀይሮ መግባት ነበረበት ወይ? ከጉዳት እንደመምጣቱ መጠን ይህንን ጫና ይህንን ፕሬዠር የመቋቋም ጡንቻ ገና ፍሬሽ የሆነ ጡንቻን ይዞ የሚገባው ወደ ሜዳና መግባቱ በጣም እኔ ስጋት ታይቶ የነበረ፣ ግን ያው ተከላካይ ክፍሉን በደንብ አደራጅቶት ምናምን ውጤቱን እንዲያስጠብቅ አድርጎታል። ግን ሪስክ ነው የወሰደው ሚኬል አርቴታ። እንደዚህ አይነት ሪስኮችን ደግሞ ከምትወስድ አንዳንድ ጊዜ ቀደም ብለህ ጌሞችን ለመግደል ብትሞክር ጥሩ ነው። ዛሬውን አርሰናል ዋጋ ቢከፍል ማን ነበር ተጠያቂ የሚሆነው? ራስህ ሚኬል አርቴታ። ዴቪድ ራያ ምን አይነት ኳስ ነው ያወጣው እናንተ! በእርግጠኝነት ማለት ነው የብራይተን ደጋፊዎች ጎል ብለው ነው ተመልሰው የተቀመጡት። ከመረቡ ላይ ነው ያወጣው ማለት ነው። ዴቪድ ራያ በተከላካዮች ብቻ ከቨር የሚደረግ ግብ ጠባቂ አይደለም፣ ወይም ተከላካዮች ስላሉት ነው ክሊንሺት የሚጠብቀው የምትለው ግብ ጠባቂ አይደለም። ተከላካዮቹን ሪሙቭ ብታደርግለት ብታስወግድለት እጆቹ መመለስ ይችላሉ። የሚገርም ግብ ጠባቂ ነው ዴቪድ ራያ። ለማንኛውም አርሰናል 2-1 አሸንፏል። ዛሬ 2-1 ቀን ነው። ሲቲ 2-1፣ ሊቨርፑል 2-1፣ አርሰናል 2-1 ብራይተንን በማሸነፍ መሪነቱን አጠናክሯል። አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ 2 ነው የሚቆጠረው። ሲጀመር እንዴት ነው የሚያው? እኔ ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች።
ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ አቋሙ፣ ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ይሳቱ ሳካ ራሱ ምን ሆኖ ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን፣ ወደ ዋንጫው ተመልሰናል፣ ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም፣ በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው፣ አሪፍ ጨዋታ ነው። ኦዴጋርድ ኳስ ዝሆኗ ያ ወደ ቦታ ተመልሳለች። ለስንት ደቂቃ ነው ያስቀመጡን? ራሱ ለደቂቃዎች ነው አንደኛ የነበር ነው። አንደኛ መሆን የማይቻልበት ሰዓት ላይ ደርሰናል። ምንድነው ሌላውን ተው። ይሄ ምንድነው? ራያ እንደ ወይኔ እንዴት እንደሆነ ተቃጠልኩኝ። እንኳን ስትመልሰው አይመለስማ። ስለማይመለስ እኮ ነው የተቃጠልኩት። እንዴ ምን አይነት ሰው ነው? በቃ በኦንጎል ማሸነፍ ሆነ ስራችሁ። ምንድን የሆነ ሰሞን በኮርና ብቻ ታሸንፋላችሁ። ኮርና እያገቡ አሁን ኦንጎል እኔ እኮ ምንድነው እሺ ኦንጎሉ ለምንድን ነው በራሳቸው የሚያገቡት እነዚህ ሰዎች? ሁሉም ምን አስደረጋችሁ ነው? ሲጀመር የሆነ ነገር እንዳስደረጋችሁ ምናምን ደርሰንበታል። እሱን እናወራለን። ግን ለምንድን ነው በፍቃደኝነት ለመሸነፍ የሚገቡት? አስጨንቀ ነው ምናምን እንዳትል። ምክንያቱም ማስጨነቅ ምን እንደሆነ ብራይተን የመጨረሻዎቹ ደቂቃ ላይ አሳይቶናል፣ በደንብ አሳይቶናል። እሱን እናቆየው። ግን ለምንድን ነው ቀድሞ በራሳቸው የሚያገቡት እነዚህ ሰዎች? እንዴ ምን እየሆኑ ነው? ቆይ ለምን የሆነ ነገር እንዳስደረጋችሁ በእርግጠኝነት መናገር ይቻላል። የሆነ ሰዓት ሴት ፒስ ነበረ፣ አሁን ወደ ኦንጎል ዞረ ማለት ነው። ጋብሪኤልም ተመልሷል፣ ሴት ፒስም አለ ልትሉ ማለት ነው። ይሄ ነው። እኔ እኮ ጉድ እኮ እኔ ለምን ዝም ብለው እንደማይጫወቱ ራሱ። እሺ አታግቡ፣ ዝም ብላችሁ ተጫወቱ፣ በራሳችሁ አታግቡ። ኧረ በስመ አብ፣ እኛውን ቪል አለብን። እንኳን ደስ ያላችሁ ገነርስ፣ ማሸነፍ ችለናል ማለት ነው። በነገራችን ላይ በጣም ብዙ ጎል ማስቆጠር እንችላለን። ጨዋታዎችን በሙሉ ቀለል አድርገን ማሸነፍ እንችላለን። በስተመጨረሻ ለምን ውጥረት ውስጥ እንደምንገባ አላውቅም። አሁን ማለት ነው የጎል ዕድል መፍጠር፣ የተጋጣሚ ቡድን ሳጥን ውስጥ ቶሎ መግባት ምናምን እየቸገረን አይደለም። የቸገረን ብዙ ጎል ማስቆጠር፣ ጎል ፊት በጣም ኢፌክቲቭ መሆን፣ አይናፋር መሆናችንን ማቆም ነው የቸገረን ማለት ነው። ከዛስ በጣም የተቸገርንበት ትልቁ ነገር ደግሞ በጣም ብዙ ጎል እየተቆጠረብን ነው። በቀላሉ ጎል የሚቆጠርበት ቡድን ሆነናል። ለዚህ ነው በጣም እየተጨነቅን በቃ በጣም እንደዚህ እየተንቀጠቀጥን ጨዋታውን እያየን የምንጨርሰው ማለት ነው። ከዚህ በኋላ ተስፋ አድርጋለሁ ጋብሪኤል ማጋሌሽ ስለተመለሰ የሚቆጠርብን ጎል ቁጥር ዝቅ ይላል ተስፋ አድርጋለሁ። ከ70ኛው ደቂቃ በኋላ እነ ሳካ እነ ኦዴጋርድ በጣም ደክመው ነበር። ዛሬ ኦዴጋርድ በአንጻሩ በጣም ጥሩ እንቅስቃሴ ማድረግ ችሏል። በተለይ የመጀመሪያው 45 ሳካም የመጀመሪያው 45 በጣም ጥሩ ነበረ። ነገር ግን ቪክቶር ዮኬሬሽን አሁንም ማየት ላይ ፒን አድርጎ ማውጣት ላይ በጣም ተቸግረዋል ማለት ነው። ሚኬል ሜሪኖ ጥሩ ባልሆነበት ሁኔታ ለምንድን ነው ሜዳ ውስጥ የሚቆየው? ኤቨሬጅ ኤዜ እና ማርቲን ኦዴጋርድ በሁለት 10 ቁጥር ተጫዋቾች የበለጠ ማጥቃትና የጎል ዕድል መፍጠር አይቻልም ወይ? ሚኬል አርቴታ ለምንድን ነው ሚኬል ሜሪኖ ሜዳ ውስጥ በጣም ብዙ የሚያቆየው ማለት ነው? ጋብሪኤል ጄሱስ ከገባ በኋላ በጣም ጸዴ ነበር። ማርቲኔሊ ሳቶ ኳስ ፎሎ ኮፒ ሊንክ ሼር ማድረግ እንዳይረሳ። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፉ። እስኪ አረርን የምትሉ አበርን የምትሉ ጨለልን የምትሉ 1000 ሰው ፊቱ እንዳዞርባት ማለት ነው። እኔ አንበል ያሏት ብቻዬን እበቃታለሁ ማለት ዛሬ እሷ ግብታ እየመራን ሀፍታይም ወተና ስቲል በጣም ብዙ ኳሶችን እየሳትን ያለ ነው። ስቲል ግን ጨዋታው ማለት አርገን የምናሸንፈው ነው ይመስለኝ። ሌላ ሁለተኛ ሶስተኛ ኳስ እጠብቃለሁ ከቡድናችን። ኦዴ ደግሞ ዛሬ አንድ አሲስት አደርጋለች ብዬ አስባለሁ። ኦዴ ስላገባች ደስ ያላችሁ ሰዎች ኮሜንት ላይ አስቀምጡልኝ። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። እሺ ኦንጎል ኤፍሲ ተናግሬያለሁ እኮ ቅድም ቪዲዮ ስሰራ። ዛሬ ደግሞ ማን ያገባላቸው ይሆን ብያለሁ እኮ። እኔ እኮ እንደው ከማንም ቲም ጋር ይጮቱ አንድ ከብት ይመጣል። በቃ አንድ ከብት ራሱ ላይ ያገባ ማለት ነው። ጭራሽ ከኮርና እንደዚህ ብሎ ራሱ ላይ ያገባ። በሱ ጎል እንግዲህ አሸንፈው ወጥተዋል እንጂማ በአንድ በሚያምር ማርቲን ኦዴጋርድ ጎል ብቻ እስቲ ተመርኩዘው ያሸንፉ ይሆን ብለን እየጠበቅን ደገመላቸው። እንግዲህ ኦንጎል ምን ማድረግ ይቻላል? ብራይተን ደግሞ ሰከንድ ሃፍ ነው ጨዋታ መጫወት የጀመረው ከ2-0 2-1 አድርገው ከዛ በኋላ ያስጨንቋቸዋል። ምንም የለም እንግዲህ ይሄ ነው ይሄ አርሰናል ነው። እኛ አዌይ እየሄድን ከባባድ ጨዋታዎችን ስናሸንፍ ተጨንቆ ምናምን ትላላችሁ እናንተ በሜዳችሁ። ካሮሚ ቶማ የብራይተን ምርጥ ተጫዋቾች የሌሉበትን ብራይተን እንደዚህ ተሳቆ እያሸነፉ ከሲቲ በላይ አሁንም ግምት ቢሰጠው አርሰናል ነው። ይመቻችሁ። ለማንኛውም ሴሜኒዮ ማለት ነው። ሴሜኒዮ ብቸኛ ጎል። የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይት ነው እየሰራላችሁ ያሉት። ያራዳ ልጅ በሚገርም ሁኔታ ያመጣ
ምንም ያመጣል አርሰናል ነው የተዘፈነው ነው ምን ያራዳል ዘንድሮ እንደ ቀልድ አንላቀቃትም እንደ ቀልድ ሄደች መጣች የለችም በለውላል አርሰናል ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው ያራዳል ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ አጥቂ ተከላካይ አማካኝ እኮ ነው የተጎዳው ብቻውን 3 ሰው እኮ ነው ያራዳ አረ በረኛም ይሆናል አንዳንዴ ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው ካላፊዩሪ ጉዳት አስተናግዷል እየተባለ ነው እሱም በኋላ ምን ይሆናል አሁን ግን 3 ነጥብና አርሰናል አንፋታም ብሏል ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ ይመቻችሁ ቆይ እስከ መቼ ጥገኛ ሁናችሁ መቼ ነው ራሳችሁት ባገባችሁት ጎል የምታሸንፉት ቆይ መቼ ነው ዛሬም እንደዚሁ ስንተኛ 3ኛ ተከታታይ ጨዋታ መሰለኝ በእርግጠኝነት እነሱ ባገቡት ጎል ኦንጎል ለምንድን ነው ከሌላ ክለብ ተጫዋች የምታስፈርሙት ተቃጠል ያለው እኔ እኮ ለምን እንደሚያጓጉን ራሱ አላቅም እኮ አሁንስ መስማትና ማየት ስልችት ያለኝ ነገር አንድ ነገር ልንገራችሁ አሁን ስም ልንቀይርልሽ ነው ምንም ማድረግ አንቻልም ምክንያቱ በተከታታይ አንድ ነገር ነው የሰራሽ ያለሽው ኦንጎል ኤፍሲ ሆነሻል ምንድነው ግን እድላችሁ እንዴ ማግባት ሲያቅታችሁ ነው እነሱ መጥቶ ያገቡላችሁ ያለው ወይስ ምንድነው አሁንም ኦንጎል ኤፍሲ ሩተር የሚባል ልጅ አንድ ጎል ሰጣችሁ አቅማጣችሁ ነው ወይስ ምንድነው እንኳን ከዘመነ ሴት ፒስ ወደ ዘመነ ኦንጎል አሸጋገራችሁ ኦጂው ጀማ ከዚህ በኋላ ነው አርሰናል ደጋፊ ኦጂ ነው መባል ያለበት ራያ ይዞት ወጣ ቲሙን ምን አይነት ኳስ ነው የመለሰው ቲም አየው በረኛ ምን ያህል ቲምን እንደሚያድን ማርቲኔሊም ስቷል ግን ራያ ተሸክሞት ወጣ እስከ መቼ በምጥ ግን እስከ ዋንጫው አስኬዳል ይሄ ምጥ አይመስለኝም ኮድሮም እኮ ኢትዮጵያ ውስጥ እኮ በቅሎ ወለደች ሲባል ፍርሃት እየተሰማኝ ነበር የማይሆኑ ነገሮች ኢትዮጵያ ውስጥ እየተከሰቱ ነው ይሄም ደግሞ ምክንያቱ ምንድነው አርሰናል ያሁን አመት ዋንጫ ሊበላ ይሆን አሁን ላይ የምሬን ነው ማለት መፍራት ጀምሬያለሁ የምሬን ነው ማለት በቃ የምርም ከልቤ መፍራት ጀምሬያለሁ ይሄ ነገር ምንም እያስደስተኛ አይደለም ምንም ማለት ነው በቃ ሲቲም ቀን እያሳያ ያለው ነገር ጥሩ አይደለም ለኔ አልተመቸኝም እና ይሄ ክለብ ደግሞ አሁን ላይ ምን መሰለ ችሎ አይደለም እያሸነፈ ያለው እድል ነው በእድል ጨዋታዎችን ወደ 3-4 ጨዋታዎችን ተሻግሮ መጥቷል እና ከዚህ በኋላ ዋንጫውን የሚያጣ ይመስላችኋል እኔ በጣም ፍርሃት እያለኝ ነው መደበቂያችንን ድጋሚ መፈለግ ያለብን ይመስለናል አረ አርቴታ በፈጠረ ረፈን እንት ልባችን አንጠለጠልከው እኮ ምንድነው አቅሙ ያለ አትከላከል እንት የፈለገሽ ተጫዋች ቢጎዳ አቅም አለ ያለህን አቅም ተጠቅመህ ተጫዋቾቹን ምን ያርጉ ነው የምትላቸው ተከላከሉ ምን ያርጉ ነው የምትላቸው እንደፈለክ ጎል አስቆጥረን መግደል የምችለው ጨዋታ የኛን ልብ አንጠልጥላ የተጫዋቾች ልብ አንጠልጥላ ምንድነው የምትከራከረው እንት የመከላከል ፍቅር ካለ ማለት ነው 4-5 ጎል በፈረስታ አስቆጥረህ ሰከንድ አፍ ሙሉ በሙሉ መከላከል ትችላለህ ተጫዋችም ተጎዳበት ትከላከላለህ ተጫዋችም ሲኖር ትከላከላለህ እሺ የትኛው ነው ቤትኛው መጫወት አቅሙ አለው ያለው ተጫዋች ለብራይተን ነው ሰው አይደለም እንዴ መጀመሪያ መግደል የምችለውን ጨዋታ እየተከላከልክ እያባከንክ እና መቀየር ያለብን ተጫዋች አታውቅ ጫና ተፈጥሮብን እንዴት ነው ጋብሪኤል ጄሱስን ታስገባው ጫና ፈጥሮ እየተጫወተ እንዴት ሳካ ተቀያሪ የለው እኔ እንደዚህ ማውራት አይመችኝ ግን አርቴታ በፈጠረ ልባችን አታንጠልጥላት ያላችሁ ተጫዋቾችን በታክቲክ አትሰራቸው አቅማቸውን ይተቀሙ ምድረ ጆሮ ጠቢና አጎብዳጅ አቃጣሪ በየክለቡ ተቀምጦ እኛ ቤት በኩል ታዳ ቋጠሯችን ይሳካ ለወጉ ነው እንጂ ውድድሩማ ጨዋታው በሙሉ ቀድሞ አልቆልሻል እየተባልን ታዳ እኛ ቤት በኩል ቋጥረን እናሸንፍ ነው እኮ ኧረ በየክለቡ ተጫዋች የምታስፈርሙትን ነገር አቁሙ ተው ግን እንዴ የቆመ ኳስ ሲነቃ ሲባነን ጭራሽ ተጫዋች እያስፈረማችሁ ማስገባት ጀመራችሁ ዛሬም ብራይተን 2 አገባ አርሰናል አሸነፈ ኧረ እንደው ሩሽሞይ ኦንጎላ ግን ኦሌ 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 አንቺ ማሸነፍ ምን ያደርግልሻል በደንብ ተጨነቂ ሲቲ ረሶልሻል አይ ወያላ ድንቄም ዋንጫቲ 14 ቁጥሩ እውነትም በደሞዙ ነው የሚጮተው አረ
71 ለ21 ፖዚሽን አይታላ። ኧረ በስመ አብ ይሄ ነው ዋንጫ ቲም ግን ይሄ ነው ዋንጫ ቲም። እሺ አንዳንድ የምትደግፉትን ነገር አስቡ። አታፍሩም? ዋናው 3 ነጥብ ነው ትላላችሁ። ኧረ ነጥብ 3 ነጥብ ይገባላል ወያላ ግባና አውጣው ምድረ ወያላ ፎቃቃ እጢ ሁላ ይሄን አርሰናል ዋንጫ ትነጥቀዋለህ? ይሄ ነው መንጠቅ። ማነህ ደግሞ ኦዲጋርድ አይችልም ያልከው ልጅ ደህና ነህ? እንዴት ነህ? ሰላም ነው? ሁሉ ነገር በጎ ነው? ለማንኛውም አርሰናል 2-1 በሆነ ውጤት ብራይተን ሆቭ አልቢዮንን ለጠፍ አድርገናታል። ቢጋቢ ተመልሷል። ከዚህ በኋላ እበሻቀጣለሁ አወራለሁ ምትል እያንዳንድ ትረገጣለህ ነው የምልህ። ተከላካዮቻችን ቢጎዱ እኛ ሁሌም ቢሆን ማለት ነው የተሻልነው ቲም ነን። ግባና አውጣው ምድረ ቋጣሪ። ፊኛ ይፈነዳል፣ ፍሬህን ታጣለህ። ከኛ ዋንጫ ግን በፍጹም አትነጥቅም። ግባና አውጣው። አሁንም ቢሆን ቶፕ ኦፍ ደ ቴብል እኛ ነን። ሊጉን እየመራን ያለ ነው እኛ ነን። አፈር ብላውልህ እንደሮ እኛ ነን ምንበላ። ምን ጉድ ነው ሀቢቢ? ምን አይነት ጨዋታ ነው ያየነው? በቃ ሳንጨነቅ በቃ ማሸነፍ አቃተና በቃ እኛን በቃ ልብ ትረታችንን በቃ ሙድ ካልያዙ ራያን አንተ ከጉር ነው ያወጣን። በአላህ በታሪክ የማይያዝ ኳስ ነው ሴቭ ያደረገውና በቃ ሁለት አይነት ጨዋታ ፈርስት ሃፍ የተሻለ በቃ በደንብ አድርገን ዶሚኔት አድርገናቸው ነበር። ጨዋታውን እዛ ላይ ነበር መጨረስ የነበረብን። ሰከንድ ሃፍ ላይ እንደምታዩት ባለፉት ትንሽ ጨዋታዎች እንደዚህ አይነት ነገሮች እየታዩብን ነውና ሲቀጥል ብዙ ነገሮችን አይተናል። ስፔሻሊ የመጨረስ ችግር እንዳለብን ማለት ነው። እንደ ቲም ግን እኔ ዛሬ የተረዳሁት ምንድነው የ2022-23 ቲም ማየት ነው የምፈልገው። ስፔሻሊ ከፊት መስመር ዩኬሬሽ ይቅርታ ሀቢቢ ምንም በቃ ማርቲኔሊ ነው ያን ኳስ መሳት ግን እንዴ ያ እንዴት እንደሳተው አላውቅም። ሲቀጥል ጀሰስንና ቡካዮ ሳካን ከፊት አድርጎ ማርቲን ኦዴጋርድ ይቅርታ ምንድነህ እሳቱናል ዛሬ በአላ ባጭሩ ዋናው 3 ነጥቡ ነው። ይመቻችሁ። በሌላ ቪዲዮ ተጫዋቾቻችን እሬት እናደርጋለን ከችላለሁና ይመቻችሁ። ጣፋጭ ሲሆን ምን ማለት እንደሆነ ታውቃላችሁ? ጣፋጭ ሲሆን ማለት አርሴናል ይሸነፋል ብሎ መጠበቅ ነው። ዛሬም 2 ጎል ብራይተን አገባ፣ ግን የተሸነፈው ብራይተን ነው። ምን አይነት እድል ነው? ቆይና ዓመት አረ ሊጉ ይቋረጥልን። በቃ እኛ ሊጉ ይቋረጥልን ወይ ኮሮና ይመለስልን። ሊጉ ይቋረጥ በቃ። የአሁኑ ዓመት ሲጀመር ፕሪሚየር ሊግ እኮ አያስፈልግም እኮ። ምን ሊያደርግላቸው እንዳስጀመሩት ራሱ አላውቅም። በቃ ምን አይነት በእድል የሆነ እኮ በቃ ፕሪሚየር ሊግ በእድል መጫወት ተጀመረ እኮ በቃ። እኔ አሁን ታዲያ በሽታ ቢዘኝ ይጠየቅብኛል? የአሁኑ ዓመት ተደራራቢ ቢይዘኝስ እንደው ይፈረድብኛል? እኔ